ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ ክቡራን ደንበኞቻችን የአዳማ ሪጅን ኤሌክትሪክ አገልግሎት ባሉት 30 አገልግሎት መስጫ ማዕከል ላይ ከኤሌክትሪክ አገልግሎት ጋር የተያያዘ ማንኛውም አገልግሎት ለማስተናገድ ዝግጁ ነን። በተለይ አዲስ ቆጣሪ ለምትፈልጉ ደንበኞቻችን በአቅራቢያችሁ የሚገኘውን አገልግሎት መስጫ ማዕከል በመሄድ ማስተናገድ እንደምትችሉ ጥሬን እያስተላለፍኩ እንዲሁም በኤሌክትሪክ መቆራረጥ በግልም ሆነ በኢንዱስትሪያል በየትኛው መንገድ ላይ ካጋጠማቸው በአቅራቢያቸው ያለውን ሰራተኞቻችንም አገልግሎት መስጫ ማዕከላችንን በመሄድ ወይም በመደወል አገልግሎት ማግኘት እንደምትችሉ ጥሬን አስተላልፋለሁ። የአቢጃታ ሻላ ሶዳ አሽ አክሲዮን ማህበር ከቡልቡላ ከተማ 7 ኪሎ ሜትር ርቀት ላይ በሚገኘው ከአቢጃታ ሐይቅ ሶዳ አሽ ያመረተ የሚገኝ ድርጅት ነው። ድርጅቱ በሀገሪቱ ብቸኛው የሶዳ አሽ አምራች እንደሆነም ይነገርለታል። የአቢጃታ ሐይቅ ከነበረበት ስፍራ እየሰፋ ደረቅ የነበሩ ቦታዎች በውሃ ይሸፈናሉ። ይህም ከ350 በላይ ሰራተኞችን የሚያስተዳድረው የአቢጃታ ሻላ ሶዳ አሽ አክሲዮን ማህበር ውሃውን ከሐይቅ ለመሳብ የሚያስችለውን የኤሌክትሪክ መስመር በውሃ እንዲሸፈንና የኤሌክትሪክ መስመሩ እንዲወድቅ አድርጎታል። ሜዳ ነበር፣ ምንም ውሃ ነበርና ውሃው ድታች ነበርና ከዛ አሁን ውሃ መጥቶ ይህንን ሁሉ ትንባላና ኤሌክትሪኩን ወሰደውና እንደምታዩ እንጨቶቹ በሰበሰ በውሃ ማለት ነው። በውሃ በስብሶ ወደቀ። ከዚህ ጋር ወደ 18 እንጨት ነው ወደቀ ወደ እስከላይ ማለት ነው። እንግዲህ ይሄንን አሁን ውሃ ውስጥ በቃ ስናየው ተስፋ ቆርጠን ነበር። እኛ ራሱ ምንም ውሃ እንደምታዩት ነው፣ ትልቅ ነው ለማቆም እንግዲህ እኛ ራሱ እንደዚህ አላሳምንና መጨረሻ ላይ በዚህ ቅርብ ገጠመን ደግሞ የፖሎቹ ውሃ ውስጥ መሆናቸው ውሃ መብላት በዛ ውስጥ የወደቁበት 78 ፖሎች ወድቋል። ያን ነገር ደግሞ እንግዲህ ችግር ተፈጠረ ብለን እኛም እንግዲህ ይሄን ሁሉ ሰራተኛ ይዘን ከጀርባቸው ደግሞ ቤተሰብ አለ። ከቤተሰብ አልፎ ደግሞ ብዙ ካስተመሮቻችን እኛ ደንበኞች አሉ ይሄን ሶዳ አሽ የሚጠቀሙ። አጋጣሚው በኢትዮጵያ ኤሌክትሪክ አገልግሎት አዳማ ሪጅን ቡልቡላ ማዕከል ሰራተኞችና የሶዳ አሽ ማምረቻው የወደቀውን የኤሌክትሪክ መስመር እንደገና በውሃ ላይ እንዲዘረጉ የሚያስገድድ ሆነ። ከዚህ ቀደም በየብስ ላይ የኤሌክትሪክ ኃይል መስመር የመዘርጋት ልምድ ለነበራቸው ሰራተኞች አዲስ ፈተና፣ ነገር ግን ውጤቱ የሚያስደስት ሆነ። በዚህም ከ350 በላይ ሰራተኞች እህል ውሃ እንዳይዘጋ በጋራ መፍትሄ እንዲያስቀምጡ አድርጓቸዋል። ከኃላፊዎቻችን ጋር ከሰራተኛው ጋር ሰብሰብ ብለን እንዴት ነው ማድረግ የምንችለው? ለምን ሶዳ አሽ የሚባለው ፋብሪካ ዋናው ቤዚኩ ከዚህ ነው የሚነሳውና ውሃው የሚሄደው ይሄ ካልሄደ እዛ መስራት አይችሉም። እነሱም እንደ አንድ በጣም ስለምንቀራረብ መጥተው እንዴት ብናደርግ ይሻላል የሚለው ስራው እንደዚህ አይነት ሲወድቅ ወደ ላይ ነበር ወደ ሪጅን የምናስተላልፈውና እንዴት ብናደርግ ይሻላል ወደዛም ቢስተላለፍ ይሄን ስራ ላይ ሰሩ ስለሚችሉ አለና እኛ
ታባ እዛው ተነጋገርና በምን አይነት መልኩ ነው መስራት ምንችለው ብለን እነሱን በጣም ስለምንቀራረብ መስራት አለብናልና ከነሱ ጋር ተነጋገር ዝም ብለ ተዋይና ከነሱ ጋርም ከፋብሪካዎች ጋር ሰራተኞች ጋር ተዋይተን ይሄን ነገር እንደዚህ ቢሆን ብሎ ማለት ነው ሀሳብ ተስማማ ሀሳባችን አንድ ሆነ ከሰራተኞቻችን ጋር እንደዚህ ብናረግ ብሎ ተስማማ ይቻላል በምን መንፈስ ሁላችን ገባንበት ማለት ነው። እዚህ ሁሉም ሰራተኛ ማንንም ተቀራኒ ሳይሄድ ይሄን ነገር እንዲሰራ ከመብራት ሰራተኞች ጋር በመሆን ፖሉ ከቆመ በኋላ ላይኑን ዝርጋታውን የሱ ከነሱ ጋር መተባበር ከዛም በኋላኛም ነፍስ ዘራን ወደ ትክክለኛ ወደ ማምረት ፕሮዳክሽን ሂደታችን ተመልሰን የገባንበት ሁኔታ አለ ማለት ነው። ይሄ ደግሞ እኛ በብቻችን ምንም ማድረግ አንችልም። ከነሱ ጋር ሆነን እነሱ ከጎናቸው በቀንም በማታም ማንኛውም ሰዓት ሳይለዩን የቡልቡላ ዲስትሪክት መብራት ኃይል ሰራተኞች ከነሱ ጋር ሆነን ለዛሬ በቅተናል ለማለት ነው። ከዛ እኛ ደግሞ ይሄንን ፋብሪካ ስራ እንዳይቆም ብለን ሙሉ ሰራተኛ ጋር ተወያይተን ወደ አዳማም ሪፖርት ሳናደርግ እኛ እዚህ ሆነን እንደ ባለሙያም እንደ ቴክኒኩም ይሄ ስራ እንዴት ነው ብለን ተወያይተን ይሰራል ተብለን ወደ ስራ ገባን። ይሄ ስራ 10 ቀን ውስጥ ነው በእኛ በኩል ያለቀው። 10 ቀን ውስጥ ግን ብዙ ፈተና ነው፣ ብዙ ቻሌንጅ ነው ያሳለፍነው እኛ። ይሄ ስራ ሰርቶ ወደ ስራ ይመለሳል ወይ ብለን የኛ ራሱ እንደ ኢልም ነው ያሰብነው የነበር። ከአቢጃታ ሐይቅ ውሃውን በመሳብ ሶዳ አሹን ለማምረት ወደሚያስችለው ቦታ ለመሳብ በውሃ ውስጥ የኤሌክትሪክ መስመር ተዘርግቷል። ከዚህ ቀደም ከነበረው ልምድ በተለየ ሁኔታ በመሆኑ ፖሎችን ውሃ ላይ ማቆምን ጨምሮ የኤሌክትሪክ መስመሩን አስቸጋሪ በሆነ ሁኔታ በውሃ ላይ የመዘርጋት ስራ ተከናውኗል። እዛ ጋር የምትታየው ከመሃሏ ላይ አለች ብሎና ማለት ያቺ ብሎና መጀመሪያ ለብቻ ነው ቆመች። ይሄ ከላይ ሳይመጣ ማለት እሷን ለብቻ ምንድነው በትልቁ መዶሻ አላችሁ ነው ትልቅ መዶሻ ወደ መሬት ውስጥ የገባ ራሱ 150 ሜትር ሌላ ማለት ነው። እንደዚህ ብረት ሹል ሆኖ ከዛ በመዶሻ ተመቶ ሙሉ ውስጥ ገባ። ከዛ በኋላ ከገባ በኋላ ይሄንን ያቺ የምትታየው መሰላል አለች። በመሰላሏ አምጥቶ ከእንትኑ ላይ በብሎክቼን እንትን እያገዘ ይሄ ብረቱ ላይ ቆምና በሰው ጉልበት ማለት ነው ብሎን ታስሮ እንደዚህ ማቆም ቻለ። እና ሲቆም እንግዲህ እኛን መተን አይተን ይሄ ምንም አደጋ ማውጣት ነው ትክክለኛ ማለት ማይነቃነቅ ማለት ነው ላይ ወጥተን ማስራት እንችልበት አምነን ሰራተኛም ገብቶ አይቶ አምኖበት ለዚህ ሰው ለዚህ ፋብሪካ ለዚህ ህዝብ ሶሉሽን ይሰጣልን ብሎ አምኖ ገብቶበት ይሄን ነገር ማሳካት ተችሏል። አሁን ስራ እየሰራ ነው። እንደምታየው ሁኔታው በጣም ከባድ ነበረ፣ በጣም ፈታኝም ነበረ። እዛ ውስጥ አልታሰበም፣ ማንም የሚገምቱ አልነበረም። ግን እኛ ባለን እንትን አንደኛ ሰራተኛ የሚሰሩትን ሰራተኞች በሙሉ ከውጭ ባለሙያ ምን አላመጣም። ለዚህ ስራ ቦስ ሰራተኛ ነው። እዚህ በተለይ ደግሞ በቴክኒክ ወርክሾፕ ላይ ማቴሪያሉ እንዲቀርብ ከዛ በኋላ ከቀረበም በኋላ ደግሞ በራሱ ሰራተኛው በራሱ ደግሞ እንዲያቆም በሁለት ስቴጅ ነው። አንደኛው መሬት ውስጥ የሚገባና ላው ላይ ደግሞ የምታሰር ፖል ረጅሙ እንትን አለ። በዛ መንገድ እንትን አድርገን የተሰራበት ሁኔታ አለ ማለት ነው። ለዚህ ሁሉ ደግሞ እንግዲህ ትልቅ ድርሻ ሰራተኛው እንትን አለ። ከጎናችን ደግሞ የመብራት ሰራተኞች ቀን ማታም የደረስንበትን ደረጃ በየጊዜው ክትትል እያደረጉ እያገዙ የሰራንበት ሁኔታ አለ ማለት ነው። በዚህ ስራ ላይ የማዕከሉና የአቢጃታ ሻላ ሶዳ አሽ አክሲዮን ማህበር ሰራተኞች ብርታት አስደናቂ እንደነበር ነው የተነሳው። ንፋስ በጣም አለ፣ እዚህ ማዕበል ምናምን ስላለ አሁን አገልግሎቱን ከሰጠናቸው እንኳን በኋላ አንዳንዴ ንፋሱ ሲመጣ ይሄ የተዘረጋው መስመር ያጋጨዋል። ግን ከዚህ በተሻለ ደግሞ አገልግሎቱ ወጥ እንዲሆን ምን ማድረግ አለብን የሚለውን ነገር ተነጋግረው መፍትሄ እንዲያደርጉ ሌላ ከዚህ የተሻለ አገልግሎት እንዲሰጥ ጥያቄ አቅርበዋል። እነሱ ኃላፊዎቻችንም ከኛ በላይ አለው። እኛም ያው እዚህ እስካለን የኛ ስራ ቦታው ላይ እስካለን የመብራት ኃይል ስራ ስለሆነና እዚህ እስካለን አገልግሎት አግኝቶ እኛም የኛ ውጤት እንዲሆነው ዛሬ አገልግሎቱን ሲያገኝ ማንም መጥቶ እንደዚህ ሲያየው ደስ ይለናል። ባይሰራ ቢቀር ኖሮ
እኛም እንደዚህ ይሄንን እድል አግኝተን ይሄን ሰርተናል ለማለት እድሉን አናገኝምና ይሄ ነው ያለው ነገር። የኛ ደግሞ እውቀቱን ተጠቅመን የኛ ሰራተኞቹ ቴክኒኩም እንዴት ይሄ እንደሰሩ እነሱና ፈጣሪ ነው ማቁ። እዚህ ለመድረስ ራሱ የኛ አሁን እናንተም ያያችሁ እንዴት እዚህ እንደደረስ ታውቃላችሁ። ግን የኛ ሰራተኛ እዚህ ሆኖ ሂቃውም ጭኖ እዚህ ጀልባው ላይ ይሄንን ፖሎች ሙሉ ሰርቶ ወደ ውጤታማ ወደ ስራ ሲገቡ በጣም ደስተኛ ሆነን ነው ተቀበልን። እነሱም እንደዛው። በስኬት የተጠናቀቀው ስራ ለኢትዮጵያ ኤሌክትሪክ አገልግሎት አዲስ ልምድን ያመጣ ነው። የኤሌክትሪክ ኃይልን ተደራሽ በማድረግ ሂደት ተቋሙ በሚያከናውነው ስራ ትልቅ አቅም እንዳለው እንዲያውቅ አድርጎታል። እንደ ተቋም ያስተማረን ነገር ይቻላል የሚል ማስፋት ማለት ነው። ለምሳሌ እንደ ተቋም አሁን አንዳንድ ሰዎች ማስራት የሚቻለውን ነገር አይቻልም፣ ይሄ አይቻልም ብሎ በእንደዚህ በአይን አይቶ ብቻ አይቻልም ብሎ የሚያልፉትን ነገር እንደሚቻል በቀናነትና በማስማማት ማለት ማስራት እንደሚቻል እንደ ተቋም ይሁን በቃ ተቋም ይሄ አገልግሎት ሰጪ ነው። አገልግሎቱን እንግዲህ ህዝቡ የሚፈልገው እኛ ማብራት ነው የሚፈልገው። የትኛም ስራ የማይቻለውን እንሰራለን ብሎ ገብቶበት በቀናነት እሱ ነው የሚያሳየው። እንደ ግሩፓችን እና እንደ ማዕከላቱ ያየሁት ነገር አንደኛ የሆነ ዩኒቲ መኖር ውጤቱ ያማረ ውጤት ይመጣል። ሁለተኛ ደግሞ የትኛውንም ስራ አሸንፋለሁ ብለህ ከጀመርክ ሰርተ ለማንኛውም ለኢትዮጵያ ኤሌክትሪክ አገልግሎት ምሳሌ መሆን ችለናል። ሌላ ቦታ እንኳን ቢወድቅ ይሄ እንኳን እንዲህ ተሰርቷል የሚለው ነገር ለሀገሪቷም ምሳሌ ለደንበኞቹም እርካታ እንሰጣለን የሚለው ነው። ይህ ቢስፋፋና በተለይ ሰው እንዲህ እኛም ችግር ብዙ ነገር ያስተምራል። ስለዚህ ችግር ባይኖር እኛም አንገምተውም ወደዛ አንገባም ነበረ። ስለዚህ ችግር ይሄን አስተማረን። ሌሎችም ድርጅቶችም ሆነ ሌላውም እንደ መብራት ኃይልም ራሱ ደግሞ እንዲህ አይነት ሌላ ዲስትሪክት ሌላ ቅርንጫፍ ሌላ ሀገር ላይ ይሄ ነገር ሊያጋጥም ስለሚችል ይሄን እንደ ልምድ ወስዶ ይሄን ሞር እያሻሻሉ ደግሞ የሚሰሩበት ሁኔታ መንገድ የሚከፍት ይመስለኛል። በጣም ደስ የሚል ነገር በጣም የላቀ ማለት እሱ ባይኖር እኮ ይሄ ስራ አይሰራም ነበር። በቃ ስሜታቸው ደስ የሚል ነገር በማሆኑ ማለት ነው። መጥቶ እንደውም በዚህ ጋር በቃ እንደዚህ ብናረግ የሚል ሀሳብ ራሱ በማቅረብ በጣም ደስ የሚል ስለነበረ ነው ይሄ ነገር ራሱ የተሰራ ማለት ነው። በጣም አሪፍ ናቸው። በጣም አሪፍ በቃ እኔ ደስ የሚሉ ስታፎች ናቸው። እኔ እንደ ኢትዮጵያ ኤሌክትሪክ ዩቲሊቲ ምንም ነገር ቻሌንጅ ቢመጣ ይሰራል ብሎ ተወያይቶ ከስራ ባልደረቦቹ ጋር ተወያይቶ ወደ ስራ ከገቡ ይሰራል። ይሄ እንደ ተቋም ነገር ወደፊትም የትኛውም ስራ ውሃ ውስጥም ይሄው ሰርተን አሳይተናል። የትም ቦታ እንደዚህ ተወያይቶ ቢሰሩ ይሰራል ብዬ ነው ማምነው። እኔ ምንም ነገር ይሰራል። በቃ ይሄ ውሃ ውስጥ ማብራት ሄደ ማለት እኔ በጣም የሚገርም ነው እንደኔ ማለት ነው። በኋላ የኤሌክትሪክ መስመሩን መዘርጋት ፈተና ያለው ቢሆንም በውጤት የተጠናቀቀና በርካቶች በስራ ገበታቸው ላይ እንዲቆዩ ያስቻለ ነው። ለስራው የሚያስፈልጉ እቃዎችን ከማጓጓዝ ጀምሮ የኤሌክትሪክ ፖሎችን በማዕበል ውስጥ ሆኖ ውሃ ላይ ማቆም ፈታኝ እንደነበረ በስራው ላይ የተሳተፉት ያስታውሳሉ። አስቸጋሪ የሆነው አንደኛ ውሃ ውስጥ መሆኑ የግድ እዚህ ጋር መጀመሪያ በእግር ትመጣና ጀልባው ላይ ከወጣ በኋላ ነው ይሄ ያው የሚታሰረው ስታፍ የሚባለው የሚታሰረውና ያለ ጫማ አይሆንም እና እሱ አሁን እስከዛ ወልቀት ትመጣለህ። ከዛ በኋላ ነው አጥልቀ ያለውን ነገር ብረቱ ላይ ወደ ላይ የምትሄደውና በጣም ጥንቃቄ ይፈልጋል። ለምን እርጥበት ያለው ነገር ስለሆነ ብረትም ስሙዝ ነውና እየቆነጠጠ ነው የሚይዘው። ብረት ይዘህ ነው የምትሄደው። ድንገት ካመለጠ እስሬ ያለው ሰው ከስር ነው ጀልባውን ቆሞ ከስር ነው ሰራተኛም አንዳንድ ነገር የሚያቀብል ሜዳ አይደለም ልፍ አይልምና በጣም ቻሌንጅ ያለው ነገር ስለሆነ እዛ ጋር ተጠንቅቀ ነው መሆን ያለበትና በፍቅር እሱንላ ያው እሱ በጣም ከምንም በላይ ከብዶን ግን ደግሞ ዛሬ እንደዚህ ውጤቱን ስናይ ደስ ብሎናል። ብዙ እንትን ነበር ስቃይ ነበር እና ከስቃይ አንጻር አሁን ያገኘው እፎይታ ደስ ይላል። በቃ እርካታ ማለት ደንበኛ እርካታ ራሱ ሲታይ በጣም ደስ ይላል። እኔ እንደ እኛ ፕሌን ማለት ነው እኛ ሰራተኞቹም ካስተመር እርካታ ሲያገኝ በቃ ደስ ይላል። ምንድነው እኛ ድካሙ እንዳለው ነው ማለት ነው። ይታወቃል ድካሙ እንዳለ። ያው
በቀላሉ አይደለም ይሄ ነገር የተሰራ። በጣም እንዲህ ስታየው ቀላል ይመስላል፣ ግን የተሰራ በጣም በቃ ብዙ እንትኖች አይቶ ብዙ ይሄን ብረት ተሸክሞ እዚህ በጀልባ ተጉዞ ይመጣ። ይሄ እንደዚህ ባርሜሎች አይታል። እነዚህ የተሰሩ አሁን እቃዎች መጓጓዛት እነዚህ ሁሉ ተጠቅመው ይሄን ነገር እዚህ መጣ። ግን በጣም ከባድ ነው፣ ግን የተገኘ ውጤት ግን በጣም ነው አሰሰሰው። ባለሙያዎች በዚህ ስራ ላይ በገንዘብ የማይተመን ልምድ እንዳገኙ ይናገራሉ። ይህ ልምድም ያልተቆራረጠ ኃይል ለደንበኞች ለማቅረብ እንደሚያስችል ታምኖበታል። የመስመር ማሻሻያ ስራዎችም ይህ እንደሚያሻሽሉ ተጠቁሟል። ወደፊትም ከዚህ በላይም ይሰራል ብለን ጭንቅላቴ ውስጥ ሴቭ አድርገናል። አሁን ይሄ እዚህ ፎልት የሆነ ነገር ሲፈጠር ወዲያው አንድ ሁለት ቴክኒክ መጥቶ በቃ ሰርቶ ጨርሶ ይወጣል። ከዚህ ምንም ችግር የለውም፣ ይሰራል ከተባለ ይሰራል። የኛ የቡልቡላ ቴክኒክ ቲም ይሄንን እንሰራለን ብለ ከገቡ ይሰራሉ። በቃ ኦሬዲ ተሰርቶ ማሳይተናል። እውቀቱም ተጠቅሞ ተሰርቶ አሳይተዋል። በጣም እንደ ተቋሙ በጣም ተቀይሮ እንደ ድሮ ሳይሆን እዚህ በእውነት እኔ ራሴ ማለት ነው ከተቋሙ ማቀየሩ አይቼ ነው ራሴን ያው እንደ ድሮ ሳይሆን ሁሉም ነገር በየቦታው ኮንክሪት እያቆሙ ነው። እኛ ራሱ አሁን ድሮ በእንጨት ነበረ እስከ አላጌ ማለት እስከ 24 ኪሎ ሜትር ቆሞ አልቋል። ይሄ ምንድነው ለውጥ አንደኛ ያልተቆራረጠ ማብራት እንዲያገኙ ደንበኞች እነዚህንም እኮ አሁን እንትሩ ተጠንቷልና ኮንክሪት ለማድረግ ጥሩ አቅም እንትን ላይ ነው። አንደኛ ግኝታችን ጥሩ ነው። ሁለተኛ ደግሞ የተተከሉ ፖሎች የተወሰነ ዓመታት በአስተማማኝ ሁኔታ የተሰሩ ናቸው። ለወደፊቱ ደግሞ ውጪ ላይ አሁንም የውሃ መጠን አይታወቅም፣ እየመጣም እየሸሸም ሊሄድ ስለሚችል በተቻለ መጠን ከነሱ ጋር ተነጋገርነው ውጪ ላይ ጠንካራ ኮንክሪት ፖሎች ሜዳ ላይ ውሃ ያልደረሰበት ቦታ ላይ ቢሆን ሞር ሴፍ ስለሚሆን በዛ መንገድ እየተነጋገረ ሂደት ላይ ነው ማለት ነው። ይህ ስራ በመከናወኑ ስራውን መቀጠል የቻለው ድርጅቱ በቀጣይ ስራውን አጠናክሮ ለመቀጠል ብርታት እንደሆነው ተነስቷል። ይህኛውን እንግዲህ እስካሁን ያለው በዚህ ሁኔታ ነበረ። አሁን ባለው በሀገሪቷ ገበያም እንዳለም አቀፍም ደግሞ የሶዳ አሽ ተፈላጊነቱ በጣም እየጨመረ ስለመጣ ግድ ይችኛው ደግሞ እንኳን የውጭውን አይደለም ሀገር ውስጡንም ደግሞ መገብ አልቻለም። ስለዚህ በትልቅ ፕሮጀክት ደግሞ ከሻላ ሐይቅ አዲስ ዘመናዊ የሆነ ቴክኖሎጂ መልክ ታቀደበት ሁሉም ነገር ጥናቱ አልቆ ፊዚቢሊቲው ኢንቫይሮንመንታል እንደ ሶሻል ኢምፓክት አሴስመንቱ በሙሉ አልቆ በቅርብ ጊዜያት አመት ባልበለጠ ጊዜ ውስጥ ወደ ተግባር እንገባለን ብዬ አስባለሁ። ይህ ስራ እንግዲህ እንደ ትምህርትም ይሄ ራሱ እንደዚህ ውሃ ውስጥ ፖል ማቆም እንደሚቻል አሁን ሙሃን ተጠቅሞ እንደማቆም ይቻላል ማለት ቴክኒክ ማለት የቴክኒክ ሰው ማለት በቃ የሆነ ነገር ሲያጋጥም እዛው ቴክኒክ ፈጥራ ማስራት እንደሚችል ማለት ነው። ይሁን አሁን ለምሳሌ ፖል ላይ ወጣ ራሱ እዚህ ለታች ያለው ሰው ማገዝ አይችልም። እዛ ራሱ ቴክኒክ ፈጥራ ማስራት እንደሚችል ነው። ራሱ እውቀት ፈጥራ ማለት እሱ ነው እንትን እኔ ለኛ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ